በቅድሚያ ትላንት በተደረጉ ጨዋታዎች የተመዘገቡ ውጤቶችን ባጭሩ እንመልከት። በእንግሊዝ ፕሪሚየር ሊግ ጨዋታ ማንቸስተር ሲቲዎች በሜዳቸው ኢታድ ስታዲየም አስቶን ቪላን አስተናግደው ሲቲዝኖቹ ባለቀ ሰዓት ድራማና ፔፕ ጓርዲዮላን ባስቦረቀበት ሁኔታ አስቶን ቪላን 2-1 በሆነ ውጤት ማሸነፍ ችሏል። ማንቸስተር ሲቲ ግቦቹንም በርናርዶ ሲልቫና ባለቀ ሰዓት በ94ኛው ደቂቃ ላይ ደግሞ የማሸነፊያ ግቧን ማታየስ ኑኔስ ነበር አስቆጥሮ የነበረው። ለቪላዎች ከሽፈት ያልታደገችውን ብቸኛ ግብ ደግሞ ማርከስ ራሽፎርድ ነበር በፍጹም ቅጣት ምት አስቆጥሮ የነበረው። ሲቲዝኖቹ ከትላንቱ ድላቸው በኋላ ግን በደረጃ ሰንጠረዡ በጊዜያዊነት ወደ 3ኛ ደረጃ ከፍ ማለትም ችሏል። በዚህ የሲቲና የቪላ ጨዋታ ግን የሲቲዝኖቹ ተጫዋች ሆኖ ኬቨን ዴብሩይነ 6 ድሎችን መፍጠር ችሎ የነበረበትም ጨዋታ ነበር። በክረምቱ ከሲቲዝኖቹ ጋር የሚለያየው ቤልጅየም አማካኝ ተጫዋች በፕሪሚየር ሊጉ በአንድ ጨዋታ ከ5 በላይ ድሎች ሲፈጥርም ለ60ኛ ጊዜ ሆኖ ተመዝግቦለታል። ይህም ከ2003-4 ጀምሮ ከየትኛውም ተጫዋች በላይ እንደሚያደርገው የኦፕታ መረጃ ያመላክታል። በስፔን ላ ሊጋ ባርሴሎና ብዙ በደበደቡበት ጨዋታ ማዮርካን 1-0 በሆነ ጠባብ ውጤት አሸንፈው ነው ሊወጡ የቻሉት። ለካታላኑ ክለብ ብቸኛውን የማሸነፊያ ግብም ዳኒ ኦልሞ አስቆጥሯል። ድሉንም ተከትሎ ብሉ ግራናዎቹ የላሊጋ መሪነታቸውን አጠናክረው ቀጥሏል። ቫሌንሺያ ከኤስፓኞል ደግሞ 1-1 በሆነ ውጤት የተጠናቀቀ ጨዋታ ነው። በፈረንሳይ ሊግ ደግሞ ናንትስ ከፓሪስ ሳን ዠርማን ጋር ያደረጉት ጨዋታ እንዲሁ 1-1 በሆናቸው ውጤት ፍጻሜውን አግኝቷል። ዳግላስ አጉስቶ ለናንትስ፣ ቪቲኒያ ደግሞ ለፔዤ ግቦቹን ማስገኘት ችሏል። ናንትሶች ግን ባለቀ ሰዓት አስቆጥሮም ነው ነጥብ ሊጋሩ የቻሉት። ሌሎች ጉዳዮችን መመልከትን ቀጥል። ቶትናም ሆትስፐሮች በጣም መጥፎ ጊዜን እያሳለፉ እንደሚገኙ የሚታወቅ ሲሆን አሁን ላይ ቡድኑ ያለው ብቸኛ ተስፋ ደግሞ የዩሮፓ ሊግ ውድድር ብቻ መሆኑ ይታወቃል። አሁን ላይ የስፐርስ አሰልጣኝ የሆኑት አንጄ ፖስቴኮግሉን በተመለከተ በተሰማ ዜና ግን ዩሮፓ ሊግ ዋንጫን ስፐርሶች በሉም አልበሉም በሰሜን ለንደኑ ክለብ ያላቸው ቆይታ በሰሜን ለንደን ክለብ አሰልጣኝ ቆይታ እንደማይኖራቸውና በውድድር ዓመቱ መጨረሻ ላይ ከክለቡ ጋር የመለየት እድላቸው ሰፊ እንደሆነ ዘ ቴሌግራፍ አስነብቧል። ፖስቴኮግሉ በሙያቸው በሁለተኛ የውድድር ዓመታቸው ዋንጫ እንደሚያሳኩ በየክለቡ ሲናገሩ ይታወቃል። በስፐርስ ቤት ግን በሁለተኛ ዓመታቸው የገጠማቸው ነገር በጣም የከፋ ሆኖ ነው የተገኘው። ለስፐርሶች ዘንድሮ ሊናፈቅ የሚችለው የውድድር ዓመቱ ቶሎ መጠናቀቁ ብቻም ነው። በእርግጥ ስፐርሶች አሁንም ቢሆን የዋንጫ እድል አላቸው የዩሮፓ ሊግ ውድድር ላይ ማለት ነው። ይህንንም ቢያሳኩ ግን ፖስቴኮግሉ ስራቸውን እንደማያደንላቸው ነው እየጠቆመ የሚገኘው። በቡድኑ በቀጣይ በዩሮፓ ሊግ ግማሽ ፍጻሜ ደግሞ ከቦዶ ግሊምት ጋር ቡድኑ እንደደረሰው ይታወቃል። ቶትናሞች በፕሪሚየር ሊጉ ደግሞ ዘንድሮ 18ኛ ሽንፈታቸውን የተመለከቱ ቡድን ናቸው። ይህ ደግሞ በሊጉ የደረጃ ሰንጠረዥ 16ኛ ላይ እንዲቀመጡ አስገድዷቸዋል። በቀጣይ ደግሞ የሊጉ መሪ ሊቨርፑልን የሚገጥሙ መሆኑም ሌላ ቅዠት ነው የሚሆኑባቸው። ሊቨርፑሎች የዘንድሮን የፕሪሚየር ሊግ ዋንጫ አሸናፊ መሆናቸው የሚያረጋግጡበትም ስፐርስ ላይ የመሆን እድሉ እየሰፋ ይመስላል። በስፐርስ ቤት ግን ፖስቴኮግሉ ለመተካት ከታሰቡ አሰልጣኞች መካከል ከዚህ ቀደም እንዳነሳ ነው የበርንማውዝ አሰልጣኝ አንቶኒ ሬዮላና የፉላሙ አሰልጣኝ ማርኮ ሲልቫ የታሰቡት ዋነኞቹ አሰልጣኝ ናቸው። ማንቸስተር ዩናይትዶች የሪቨር ፕሌት ተጫዋች የሆነው ፍራንኮ ማስታንቶኖ የተባለን ታዳጊ ተጫዋች ለማስፈረም ትልቅ ፍላጎት ያሳዩ ክለብ መሆናቸውን ሴሳር ሉዊስ ሜርሎ ይዞት የወጣው መረጃ ያመላክታል። ተጫዋቹ ግን በቼልሲና በሌሎች የአውሮፓ ታላላቅ ክለቦችም የሚፈለግ ተጫዋች ነው። ማስታንቶኖን ለማስኮብለል ግን ማን ዩናይትዶች በውጥነት እየተከታተሉት እንደሚገኙ ተይዞ ተገልጿል። ተጫዋቹ በውሉ ላይ ግን የ38.5 ሚሊዮን ፓውንድ የውል ማፍረሻ ያለው ተጫዋች ነው። ዩናይትዶች ይህንን ተጫዋች
በአካልም ተገኝተው ጭምር ሲጫወት ተመልክተውታልም ተብሏል። ይህ ተጫዋች አሁን ላይ 17 ዓመቱ ላይ የሚገኝም ተጫዋች ነው። ነሐሴ ሲመጣ ደግሞ 18ኛ ዓመቱን የሚይዝ ነው የሚሆነው። ተጫዋቹ የሚጫወትበት ቦታ ደግሞ የአጥቂ አማካይ ቦታ ላይ ያድርጓል። በአርጀንቲና ትልቅ ተስፋ አላቸው ተብሎ ከሚታሰቡ ባለ ተሰጥኦዎች መካከል አንዱ እንደሆነም ነው የሚነገርለት። በነገራችን ላይ ይህንን ተጫዋች ለማግኘት የስፔኖቹ ክለቦች ባርሴሎናና አትሌቲኮ ደ ማድሪድ ተጫዋቹን ለመመልከት ወደ ቦኖስ አይረስ ቀድሞውኑ የተጓዙ ክለቦችም ናቸው። ተጫዋቹ የበርካታ ክለቦችን ነው ቀልብ ሊስብ የቻለው። ማን ዩናይትዶች ግን በተጫዋቹ ላይ ከፍተኛ ፍላጎት እንዳላቸው ተገልጿል። ይህ ተጫዋች በነገራችን ላይ አድማጮች ቀድመን እንዳነሳ ነው በውሉ ላይ የ45 ሚሊዮን ዩሮ ወይም የ38.5 ሚሊዮን ፓውንድ የውል ማፍረሻ ያለው መሆኑ በአርጀንቲና ክለቦች ታሪክ ውዱ ወይም ትልቅ ዋጋም ያድጓል። ተጫዋቹ በሪቨር ፕሌት ያለው ውል ደግሞ በ2026 ላይ የሚጠናቀቅ ሆኖም ነው እንደዚህ ሊሆን የቻለው። የክለቡ ፕሬዚዳንት የሆኑ ጆርጅ ብሪቶ ደግሞ ተጫዋቹ ለመሸጥ ጫና ውስጥ እንደሌሉም ነው የሚነገረው። ይህም የሆነው ቡድኑ ባለፈው ዓመት በፋይናንሻል ረገድ ንጹህ የ46 ሚሊዮን ፓውንድ ትርፍ ወደ ካዝናቸው ወሸቅ ካደረጉ በኋላ ነው። አሁን እንግዲህ ሙስታንቱኖ ሌላኛው ምርጥ ባለ ተሰጥኦ ሆኖ ብቅ ያለ ተጫዋች ሆኖ ተገኝቷል። መቼም የሪቨር ፕሌት ማህፀኖች ስንቱን ኮከብ እንዳፈሩ ግልጽ ጉዳይ ነው። ታዋቂ አካዳሚያቸው የቼልሲውን ኤንዞ የአትሌቲኮ ማድሪዱን ዩሊያን አልቫሬዝን እንዲሁም የቼልሲውን ኤንዞ ፈርናንዴዝንም መጥቀስ ይቻላል። አርጀንቲና የካታር 2022 ዓለም ዋንጫ ስታሸንፍ እንኳን በአርጀንቲና ስኳድ የሪቨር ፕሌት አካዳሚ ምሩቅ የሆኑ 6 ተጫዋቾች ነው የነበሩት። ማንቸስተር ሲቲዎችም እንደው በቅርቡ ከዩሊያን አልቫሬስ ስኬት በኋላ ከዚሁ ከሪቨር ፕሌት ክላውዲዮ ኤቼቬሪንም ማስፈረማቸው መዘንጋት የለበትም። አሁን የሙስታንቲኖ ቀጣይ መዳረሻ በስፋት ይጠበቃል። ተጫዋቹ በፕሌት ቤት ገና በ16 ዓመቱ በማስቆጠር በክለቡ በትንሽ እድሜው ግብ ያስቆጠረ ተጫዋች የሚያደርጓል። ተጫዋቹ ምናልባትም በክረምቱ ላለው የክለብ ዓለም ዋንጫ አይን የሚጣልበት ተጫዋችም ይመስላል። እሁድ ደግሞ በዓለም ላይ ካስፈሪ ደርቢዎች መካከል ሪቨር ፕሌቶች ቦካ ጁኒየርስን በሚያስተናግዱበት ተጠባቂ ጨዋታ ደምቆ ከሚገኙ ተጫዋቾች መካከል አንዱ ይሆናል ተብሎ ይገመታል። ግራግሩን የሚጠቀመው ሙስታንቲኖ ግን ዘንድሮ በሁሉም ርዶች ያለውን ቁጥራዊ መረጃ ልንገራችሁ አድማጮች። 11 ጨዋታዎችን ያደረገው 3 ግብ አስቆጥሮ 2 ደግሞ ለግብ የሚሆኑ ኳሶችን አመሻሽቶ ማቀበል የቻለ ተጫዋች ነው። ባሳለፍነው ሳምንት በፈረንሳይ ሊጋ ሴንቲተን ሊዮንን 2-1 በሆነ ውጤት ማሸነፋቸው ይታወቃል። በዚህ ጨዋታ ደግሞ የሴንቲቴን ደጋፊዎች ሊዮንን ሲያበሽቁ የነበረበት አጋጣሚ መነጋገሪያ ሆኖም ነው የተገኙ። ይህም ሊዮኖች ባለፈው ሳምንት በሽርፍራፊ ሴኮንዶች በማንቸስተር ዩናይትድ የተረቱበትን ታምራዊ ጨዋታ ጋር ተያይዞ ነው የነበረው። የሴንቲቴን ደጋፊዎች በሜዳቸው ሊዮንን ሲያስተናግዱ ታዲያ የማንቸስተር ዩናይትድ ማሊያንም ይዘው ይታዩም ነበር የነበረው። ያው ሊዮንና ሴንቲቴን ራይቫል ወይም ተቀናቃኝ ስለሆኑም ነው። ወደ ዋናው ነጥብ ስመጣ ግን ሁለቱ ቡድኖች ባሳለፍነው ሳምንት መጨረሻ ባደረጉት ጨዋታና ሊዮኖች ከሜዳቸው ውጭ አቅንተው ሽንፈት በቀመሱበት ጨዋታ የሊዮኑ ተጫዋች ኮረንቲን ቶሊሶ ለማየት በሚከብድ አይነት ጉዳት እንደደረሰበት ይታወቃል። የሴንቲቴኑ ተጫዋች ስታሲን የተባለ ተጫዋች ቶሊሶ ላይ በገባው ታክል እግሩ እንዲታጠፍ አድርጎ ቆሙበት ነው ቶሊሶ ተጎድቶ የነበረው። ቶሊሶ ከዛ በኋላ በቃሬዛም ነበር ከሜዳ ተቀይሮ የወጣው። እያለቀሰ ሲወጣም ለማየት አሳዛኝ ነበር። ተጫዋቹ ሳምንቱ የሱ ሳምንትም አልነበረም። ባለፈው ሳምንት በዩናይትድ ጨዋታ ላይ ቀይ ካርድ ተመለከተ። በሴንቲቴን ጨዋታ ደግሞ ከባድ ጉዳት እንዳስተናገደ ይታወቃል። ቶሊሶ አሁን ላይ ግን በተሰማለት ጥሩ ዜና ተጫዋቹ ያስተናገደው ጉዳት የከፋ እንዳልሆነና ቁርጭምጭሚቱ ላይ ብቻ እንደተጎዳ የተገለጸ ሲሆን አማካኙ ተጫዋች የውድድር ዓመቱ ከመጠናቀቁ በፊትም ጭምር ወደ ሜዳ ሊመለስ እንደሚችል እየተጠቆመ ይገኛል። ከቶሊሶ ጋር በተያያዘ ግን ይህ ጨዋታ የመሩት የነበሩት ዳኛ ፍራንሷ ለቴክሴም ሰሞኑ ሌላ መነጋገሪያ ሆኖ ተገኝቷል። እኚህ ዳኛ ማለት በቻምፒየንስ ሊግ ሪያል ማድሪድ በሳንቲያጎ በርናቢዮ አርሰናልን ያስተናገደበትን የመልስ ጨዋታ የመሩት ዳኛም ናቸው። እኚህ ዳኛ በሊዮኑና በሴንቲቴን ጨዋታ ላይ ሲመሩ ቶሊሶ ላይ በተሰራው ጥፋት ቀይ ካርድ አለመምዘዛቸውም ግርምትን የሚጭር ነበር። ከጨዋታው በኋላ ግን ስለዚህ ጥፋት ተጠይቀው በሰጡት አነጋጋሪ ምላሽ አስታውሳለሁ የቶሊሶ ፍቅረኛ ሃይስኩል እያሉ በጥፊት መተው እንደነበር አስታውሳለሁ። ስለዚህ እያካበደው እና እያጋነነ መሆኑን አውቄ ነበር፣ ለዛ ነው የሚልን የማይጠበቅ ምላሽን ነበር
ነበር በቃለ መጠይቃቸው ወቅት ሰጥተው አነጋጋሪ ሆነው የተገኙት። ላይ ቴክሲ ግን ልብ ካላቸው አድማጮች አንዳንድ የጥፋቶችን ያለ ቀይ ካርድ ሲያልፏቸውም የሚያስገርሙ አይነት ዳኛ ናቸው። የቶሊሶን አሁን እንዳነሳ ነው አልሰጡም ቀይ ካርድ። የፓሪስ ሴንጀርሜን ግብ ጠባቂ ጂያንሉጂ ዶናሩማ ከሞናኮ ጋር በነበረው ጨዋታ ፊቱ ላይ እንደዛ ሲረገጥና እንደዛ ፊቱ እስኪበላሽ ደርሶም ቀይ ካርድ አልመዘዙም። በማድሪድና አርሰናል ጨዋታም ቢሆን አንቶኒዮ ሩዲገር ሉዊስ ስኬሊንን እንደዛ ረግጦትና ተረማምዶበት ሲያልፍም ያልመዘዙ ዳኛ ናቸው። በቶሊሶ ጉዳይ ግን ዳኛው አሁን ላይ በሳምንት መጨረሻ የሚደረጉ የፈረንሳይ ሊጋ ጨዋታዎችን እንዳይመሩም ተደርጓል። ፖርቹጋላዊው የፖርቶ ግብ ጠባቂ ዲየጎ ኮስታ ወደ ማንቸስተር ሲቲ ለመዞር የመነሻ አረንጓዴ መብራት እንደሰጠ ፉት መርካቶ ይዞት የወጣው መረጃ ያመለክታል። ኮስታ የፔፕ ጓርዲዮላን ቡድን መቀላቀል እንደሚፈልግም ነው የተገለጸው። ሲቲዝኖቹ በዚህ ግብ ጠባቂ ላይ ፍላጎት እንዳላቸው ይነገራል። ነገር ግን ይህንን ተጫዋች ወደ ኢትሃድ ለማስኮብለል ውል ማፍረሻውን መክፈል አስፈላጊ ይሆናል። ግብ ጠባቂው በፖርቶ ቤት የ75 ሚሊዮን ዩሮ የውል ማፍረሻ ያለው ግብ ጠባቂም ነው። ሲቲዝኖቹ ደግሞ 58 ሚሊዮን ዩሮን ለመክፈል እንደሆነ ፍቃደኛ የሚሆኑት ተገልጿል። ይህ ደግሞ ምናልባትም በቡድኖቹ መካከል አለመስማማቶችን ሊፈጥርም ይችል ይሆናል። ማንቸስተር ሲቲዎች በግብ ጠባቂ ቦታ ላይ ግብ ጠባቂያቸው ኤደርሰን ሞራይስ በክረምቱ ይለቃል ተብሎም ነው የሚገመተው። ዘንድሮ በፕሪሚየር ሊጉ ብቻ 4 አሲስቶች ያሉት አስገራሚው ግብ ጠባቂ ኤደርሰን ስሙ በስፋት ደግሞ ከሳውዲ አረቢያ ጋር ሲያያዝም ይታወቃል። ለዚህም ሲቲዝኖቹ ተተኪ የሚያስፈልጋቸው በመሆኑ ነው ዲየጎ ኮስታ ላይ ፍላጎታቸውን ያሳዩት። የግብ ጠባቂ ደግሞ በእግሩ መጫወት መቻሉ ደግሞ ኳስ መስርቶ ለሚወጣው ለፔፕ ጓርዲዮላ ቡድን ተመራጭ አድርጓል። አሁን እንግዲህ በፕሪሚየር ሊጉ ክለብና በ25 ዓመቱ ግብ ጠባቂ መካከል የመነሻ ንግግሮች እንደተደረጉ ተገልጿል። የኮስታ ወኪል የሆኑት ታዋቂ ወኪል ሆርጌ ሜንዴዝ ደግሞ በስምምነቱ ወሳኝ ሰው ነው የሚሆኑት ተብሎ ይገመታል። የመጨረሻ ላድርግና አድማጮች ዛሬ የሚዳረጉ ጨዋታዎችን እንጠቁማችሁና እንላይ። ለመጠቆም ያህል በእንግሊዝ ፕሪሚየር ሊግ ጨዋታ አርሰናል በሜዳቸው ኤምሬትስ ስታዲየም ክሪስታል ፓላስን ከምሽቱ 4 ሰዓት ላይ የሚያስተናግዱበት ጨዋታ ይጠበቃል። በስፔን ላ ሊጋ አትሌቲክ ቢልባኦ ከላስ ፓልማስና ሴልታ ቪጎ ከቪያሪያል ምሽት 2 ሰዓት ላይ ሲገናኙ ምሽት 4 ሰዓት ተኩል ላይ በሚደረጉ ለጨዋታዎች ደግሞ ሄታፌ ከሪያል ማድሪድና ዴፖርቲቮ አላቬስ ከሪያል ሶሴዳድ ጋር የሚገናኙናል። በኮፓ ኢታሊያ የግማሽ ፍጻሜ የመልስ ጨዋታ በደርቢ ዴላ ማዶኒያ ኢንተር ሚላን ከኤሲ ሚላን ጋር ምሽት 4 ሰዓት ላይ የሚገናኙበት ጨዋታ ይጠበቃል። ይህ ጨዋታ በመጀመሪያው ጨዋታ 1-1 በሆናቸው ውጤት መለያየታቸውም የሚዘነጋ አይደለም። በጣሊያን ሴሪ ደግሞ በተመሳሳይ ሰዓት ከምሽቱ 1 ሰዓት ተኩል ላይ በሚደረጉ ጨዋታዎች ካግሊያሪ ከፊዮሬንቲና፣ ጄኖዋ ከላዚዮ፣ ፓርማ ከዩቬንቱስ እንዲሁም ቶሪኖ ከዩዲኒዜ ጋር የሚገናኙ